ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች ዛሬ የምትማሩት ማትማቲክስ ግሬድ 11 ዩኒት 7 ይሆናል። በዩኒት 7 ዋናው ርዕሳችን ስታቲስቲክስ ነው። በዚህ ርዕስ የተለያዩ ሰብ ቶፒኮች አሉት። እያንዳንዱን ሰብ ቶፒክ በተለያየ ሌሰን በመከፋፈል ነው ትምህርቱን እየሰጠን ያለ ነው። በዚህ መሰረት ባለፈው በሌሰን 11 ላይ የተማራችሁት ማን ነው? ዲሳይልስ ፎር አንግሩፕድ ዳታ ነው። በዛሬው በሌሰን 12 ላይ የምትማሩት ፐርሰንታይልስ ፎር አንግሩፕድ ዳታ ይሆናል ማለት ነው። አሁን ፐርሰንታይል ማለት ምን ማለት ነው የሚለውን እንመለከት። ፐርሰንታይልስ ዲቫይድ ዘ ዳታ ሴት ኢንቱ 100 ያያችሁት ኢንቱ 100 ኢኳል ግሩፕስ ነው። ለስንት ነው ማለት ነው? ለ100 ይሆናል። ስለዚህ ዜር አር 99 ፐርሰንታይል ስንት ነው የሚኖረው? 99 ፐርሰንታይል አለው ማለት ነው። ለምሳሌ ያህል ኳርታይል ስንወስድ ስንት ኳርታይል ነው? ኳርታይል ማለት ዲቫይድድ ኢንቱ 4 ኢኳል ግሩፕስ ማለት ነው። ስንት ነው ኳርታይል ያለው? 3 ኳርታይል። ታስታውሱ ከሆነ ሎወር ኳርታይል፣ ሚዲል ኳርታይል እና አፐር ኳርታይል ይሆናል ማለት ነው። በዲሳይል ጊዜ ደግሞ ዲሳይልስን በምንወስድበት ጊዜ ምንድነው የሚሆነው? ዲሳይልስ ዲቫይድድ ዘ ዳታ ሴት ኢንቱ 10 ኢኳል ግሩፕስ ነው። ከዛ በኋላ ስንት ዲሳይልስ ነው ያለው? 9 ይሆናል ማለት ነው። ያ ማለት ዘ ፈርስት ዲሳይል ዘ ሰከንድ ዘ ሰርድ እያለ እስከ 9 ይሄዳል ማለት ነው። ፐርሰንታይልስ በሚሆንበት ጊዜ ደግሞ ዲቫይድድ ኢንቱ 100 ኢኳል ግሩፕስ ነው። ስለዚህ ስንት ፐርሰንታይል ይኖረዋል? 99። ኔምሊ ፐርሰንታይል 1 ማለት P1 ነው። ፐርሰንታይል 2 ማለት P2 ነው። ፐርሰንታይል 3 ማለት P3 ነው። በዚህ መሰረት እስከ P99 ይሄ ማለት 99 ፐርሰንታይል ማለት ነው። በዚህ መሰረት ነው እንግዲህ እያንዳንዱን ፐርሰንታይል በተጠየቅነው መሰረት እየሰራን የምንሄደው። ስለዚህ ይሄን ፐርሰንታይል ፎር አንግሩፕ ዳታ ነው። ይሄን ፐርሰንታይል ለመስራት ምን ይኖረናል? ስቴፖች አሉን ማለት ነው። የመጀመሪያው ስቴፕ አሬንጅ ዘ ዳታ ኢን ኢንክሪዚንግ ኦርደር። አያችሁ አሬንጅ ዘ ዳታ ምን ማለት ነው? ኢን ኢንክሪዚንግ ኦርደር የግድ ኢን ኢንክሪዚንግ ኦርደር ዳታችን መቀመጥ አለበት ማለት ነው። ዘ ፈርስት ስቴፕ ኢዝ አሬንጅ ዘ ዳታ ኢን ኢንክሪዚንግ ኦርደር ይሆናል ማለት ነው። ዘ ሰከንድ ስቴፕ ኢዝ ኢፍ ዘ ነምበር ኦፍ ኦብዘርቬሽን ኢዝ ኦድ። ነምበር ኦፍ ኦብዘርቬሽናችን ኦድ ከሆነ ፒጄ ኢዝ ኢኳል ቱ ጄ ታይምስ ኤን ፕላስ 1 ኦቨር 100 አይተም ይሆናል ማለት ነው። አያችሁት አሁን እዚህ ላይ ኳርታይል ሲሆን ምንድን ነው የምንለው? ኬ ታይምስ ኤን ፕላስ 1 ኦቨር 4 ነበረ። አሁን በዛ እንደገና ዲሳይል በሚሆንበት ጊዜ ደግሞ አይ ታይምስ ኤን ፕላስ 1 ኦቨር 10 አይተም ነው። ስለዚህ አሁን ዋናው ትልቁ ነገር የኳርታይልንም ዲሳይል የፐርሰንታይልም ፎርሙላቸው ተመሳሳይ ነው። ምንድነው የሚሆነው? ብቻ ዲኖሚኔተራቸው ላይ ኳርታይል ሲሆን 4 ነው፣ ዲሳይል ሲሆን 10 ነው፣ ፐርሰንታይል ሲሆን 100 ይሆናል ማለት ነው። በኳርታይል ጊዜ ኬ ራኒንግ ፍሮም አይ አፕ ቱ 1 to 3 ነው የሚሆነው። በዲሳይል ጊዜ ደግሞ አይ ራኒንግ ፍሮም 1 አፕ ቱ 9 ነው። በፐርሰንታይል ጊዜ ደግሞ ጄ ራኒንግ ፍሮም 1 አፕ ቱ 99 ነው ማለት ነው። ስለዚህ ዘ ነምበር ኦፍ ኦብዘርቬሽን ኢዝ ኦድ ሲሆን በቀጥታ ፒጄ ኢዝ ኢኳል ቱ ጄ ታይምስ ኤን ፕላስ 1 ኦቨር 100 አይተም ይሆናል ማለት ነው። ኢፍ ዘ ነምበር ኦፍ ፖፑሌሽን ኦር ዘ ሰም ኦፍ ዘ ፍሪኩዌንሲ ኢዝ ኢቨን ከሆነ ፒጄ ኢዝ ኢኳል ቱ በብራኬት ጄ ኤን ኦቨር 100 ፕላስ ጄ ታይምስ ኤን ኦቨር 100 ፕላስ 1 ዘ ሆል ማለት ነው። ይሄ በጠቅላላ ዘ ሆል ዲቫይድድ ባይ 2 አይተም ይሆናል ማለት ነው። ይሄ ማለት ጄ ራን የሚያደርገው ከስንት ጀምሮ ነው? ከ1 አፕ ቱ 99። ስለዚህ አሁን ጄ ለምሳሌ 45 ቢለኝ በዚች በጄ ፋንታ ፋይንድ ፒ ኦፍ ጄ ቢለኝ አሁን ፒ ኦፍ 45 ማለት የጄ ማን ነው ማለት ነው? 45ን ሳብስቲትዩት ማድረግ ማለት ነው። ለምሳሌ ፒ ኦፍ 60 ቢለኝ የጄ ዋጋ ማን ነው የሚሆነው? 60 ይሆናል ማለት ነው። አያችሁ ፒ ኦፍ 60 ካለ የጄ ዋጋ 60 ነው። ለምሳሌ ፒ ኦፍ 89 ቢለኝ ከዚህ ላይ የጄ ማን ነው ማለት ነው? 89 እያል በዚህ መሰረት ፎርሙላው ላይ ሰብስቲትዩት እናደርገዋለን ማለት ነው። በዚህ ቀመር መሰረት የሚከተሉትን ጥያቄዎች እንሰራለን ማለት ነው። ኦኬ ኤግዛምፕል ፋይንድ ፒ ኦፍ 24 ፒ ኦፍ 50 ኤንድ ፒ ኦፍ 87 for each of the following data sets ነው የሚለው for each of the following data sets ነው የሚለው። ስለዚህ ምን ይሆናል? p of 24 and p of 50 by the way p of 50 ማለት ምን ይሆናል ማለት ነው? ሚዲያኑ እንደማለት ነው። 100 አይደል እንትናችን። ስለዚህ አሁን p of 50 ማለት ሚዲያኑ ማለት ነው። ሶ የነዚህን p of 24 p of 50 and p of 87 የነዚህን ፐርሰንታይላቸውን ለማግኘት ምን ማድረግ አለብን? የተሰጠን ዳታ ይሄ ነው። ይሄ
ጊቭን ዳታ ነው። ስለዚህ ይሄን ጊቭን ዳታ ምን እናደርጋለን? አሬንጅ ዘ ዳታ ኢን ኢንክሪዚንግ ኦርደር። ምክንያቱም ዘ ፈርስት ስቴፕ ኢዝ አሬንጅ ዘ ዳታ ኢን ኢንክሪዚንግ ኦርደር ይሆናል። ስለዚህ እነዚህን በኢንክሪዚንግ ኦርደር እንጽፋለን ማለት ነው። ስለዚህ ኤግዛምፕላችን በቀጥታ ማንን ነው ፈልጉ የተባለው? ፐርሰንታይል ኦፍ 24ን፣ ፐርሰንታይል ኦፍ 50 ይሄ ሚዲያን ማለት ነው። ፐርሰንታይል ኦፍ 87ን ነው ፈልጉ የተባል ነው። ስለዚህ አሁን ይሄ ነው የተሰጠን ዳታ። ይሄን ዳታ በምን እንጽፋለን? ዘ ፈርስት ስቴፕ ኢዝ አሬንጅ ዘ ዳታ ኢን ኢንክሪዚንግ ኦርደር ነው። ይሄን ዳታ ኢን ኢንክሪዚንግ ኦርደር ስንጽፈው እዚህ ውስጥ ትንሹ 5 ነው። ኔክስት 7 12 14 15 22 25 30 36 42 53 55 58 62 63 እነዚህ ዳታዎች ናቸው ኢን ኢንክሪዚንግ ኦርደር ተቀምጠዋል። ስለዚህ በዚህ መሰረት አሁን ማን ነው የምንፈልገው? ቶታል ነምበር ኦፍ ነምበር መታወቅ ይገባዋል። ምክንያቱም ዘ ሰከንድ ስቴፕ ኢዝ ኢፍ ዘ ነምበር ኦፍ ኦብዘርቬሽን ኢዝ ኦድ ኦር ኢቭን ይለናል። ስለዚህ ነምበር ኦፍ ኦብዘርቬሽናችን ኦድ ነው ወይም ኢቭን ነው የሚለውን ሁለተኛው ምላሽ ማግኘት ያለበት ይሆናል ማለት። ስለዚህ አሁን ኤን ማለት ኤን ኢዝ ኢኳል ቱ ይሄን ካውንት ማድረግ ነው። ካውንት ስታደርጉት ስንት ይመጣል? 15 ኦድ ሆነ ማለት ነው። ኦድ ከሆነ በማን ፎርሙላ ነው የምንሰራው? በኦድ ፎርሙላ ይሆናል ማለት ነው። በኦድ ፎርሙላ ስናይ ቀጥታ ፎርሙላውን ስናስቀምጥ ፒ ኦፍ ጄ ኢዝ ኢኳል ቱ ጄ ታይምስ ኤን ፕላስ 1 ኦቨር 100 ምክንያቱም ፐርሰንታይል ስለሆነ እዚ አይተም ይሆናል ማለት ነው። የዚህ አይተም ይሆናል። ስለዚህ አሁን እዚህ ላይ በቀጥታ ይሄ ምን ስለሆነ ነው? ነምበር ኦፍ ኦብዘርቬሽናችን ኤን ኢዝ ምን ስለሆነ? ኦድ ስለሆነ ነው። አያችሁት? ኤን ኢዝ ኦድ ከሆነ ይሄ ፎርሙላ ነው ማለት ነው የሚቀመጠው። ስለዚህ በዚህ ፎርሙላ መሰረት ማንን እንፈልጋለን? ፒ ኦፍ 24ን፣ ፒ ኦፍ 15ን እንፈልጋለን፣ ፒ ኦፍ 87ን እንፈልጋለን ማለት ነው። ስለዚህ እነዚህንም ሶስቱን የተጠየቅናቸውን የምንመልሰው በዚህ ፎርሙላ መሰረት ይሆናል ማለት ነው። አሁን እንግዲህ ፒጄ ማለት ኦድ ከሆነ ይሄ ነው ፎርሙላችን ብለናል። ስለዚህ ፒ ኦፍ 24 ነው የተጠየኩት። ፒ ኦፍ 24 ማለት የጄ ዋጋ 24 ማለት ነው። ሰብስቲትዩት ማድረግ ነው። 24 ሲባዛ ኤን ፕላስ 1 ማለት ኤን ፕላስ 1 ስንት ነው? 16 ምክንያቱም የኤን ዋጋ 15 ነው። 24 ሲባዛ በ16 ሲካፈል ለ100 አይተም ይሆናል ማለት ነው። የዚህ አይተም ወይም ተርም ይሆናል ማለት ነው። ይሄ ማለት በቀጥታና 24ን በስንት እናባዛዋለን? በ16 እናባዛዋለን። 24ን በ16 ስናበዛው 384 ይመጣል። ይሄ ማለት ዚስ ኢዝ ኢኳል ቱ 384 ኦቨር 100 አይተም ይሆናል ማለት ነው። አይተም ይሆናል። ይሄ ማለት ስንት ነው? ይህን ስናካፍለው 3.84 ምን ይሆናል? አይተም እዚህ ላይ ያለው አይተም ይሆናል ማለት ነው። ኦኬ አሁን ፒ ኦፍ 24 ላይስ ቢትዊን ዘ ሰርድ አይተም ኤንድ ዘ ፎርዝ አይተም ነው። ስለዚህ ሶስተኛውን አይተም እና አራተኛው አይተም ስንት እንደሆነ ከዳታው ላይ ማግኘት እንችላለን ማለት ነው። በዚህ መሰረት ከዳታችን ላይ አሁን ተመልከቱት። ቀጥታ ከዳታችን ላይ ማንን ነው የምንወስደው? ሰርድ አይተም እና ፎርዝ አይተም ነው። ስለዚህ አይተሙ የሚወሰደው ከየት ነው? አሬንጅ ካደረግነው ላይ ነው እንጂ ከሮው ዳታ ላይ እንዳትወስዱ። ከሮው ዳታ ላይ ከወሰዳችሁ አሁን ለምሳሌ ከሮው ዳታ ላይ ፈርስት አይተሙ 12 ነው የሚሆነው፣ ግን አይደለም። ፈርስት አይተሙ መሆን ያለበት ማን ነው? 5። ስለዚህ ዘ ዳታ መስት ቢ አሬንጅድ ኢን ኢንክሪዚንግ ኦርደር መሆን አለበት ማለት ነው። ስለዚህ አሬንጅ ካደረጋችሁት ላይ ነው ምን የሚወሰደው? ተርም ወይም አይተም የምንወስደው ማለት ነው። ስለዚህ አሁን ዘ ሰርድ አይተም ማለት ዚስ ኢዝ ዘ ፈርስት አይተም፣ ሰከንድ አይተም፣ ይቺ ሰርድ አይተም ይቺ ነች ማለት ነው። አሁን ይቺ ስንተኛው አይተም ነች? ሰርድ አይተም ነው። ይሄኛው ደግሞ ስንት ይሆናል ማለት ነው? ፎርዝ አይተም ይሆናል ማለት ነው። ሰርድ አይተማችን ደግሞ ማን ይሆናል? 12። ስለዚህ የምንወስዳቸው ዳታ 12 እና 14 ይሆናል ማለት ነው። ስለዚህ ሰርድ አይተማችን ማን ነው ማድረግ ያለብን? 12 ይሆናል ማለት ነው። ሰርድ አይተም ስንት ይሆናል? 12 ይሆናል። ፎርዝ አይተም ደግሞ ከዳታው ላይ አይተነዋል። ፎርዝ አይተም ደግሞ ስንት ነው? 14 ይሆናል። ስለዚህ አሁን ፒ ኦፍ 24 ማለት ዘ 24 ፐርሰንታይልስ ማለት ምን ይሆናል ማለት ነው? ዘ ሰርድ አይተም ይኸው ዘ ሰርድ አይተም ፕላስ እንላለን ፕላስ 0.84 እዚህ ያለችው ማለት ነው። ይሄ ከ3 በላይ ያለችውን ማለት ነው። 0.84 ታይምስ ዘ ፎርዝ አይተም ይሄው ፎርዝ አይተም ማይነስ ሰርድ አይተም ይሆናል ማለት ነው። ይሄንን መስለ ነው። ስለዚህ this is equal to the third item ማለት ስንት አግኝተናል? 12 አግኝተናል
ፕላስ 0.84 አራተኛው ተርም ማለት 14 ሲቀነስ 12 ፎርዝ አይተም ማለት 14 ነው። ሰርድ አይተም ማለት 12 ነው። ስለዚህ ይሄ ማለት ስንት ይሆናል? 12 ፕላስ 0.84ን በማን እናባዛለን? ከ14 ላይ 12 ስንቀንስ 2 ይሆናል። ይሄንን 0.84ን በ2 አባዝተን 12 ስንደምርበት P of 24 therefore P of 24 ስንት ይመጣልናል ማለት ነው? 13.68 P of 24 is equal to 13.68 ይሆናል ማለት ነው። ስለዚህ አያችሁት አሁን ይሄ ማለት is equal to ከፈለጋችሁ ይሄ ማለት 12 ፕላስ 0.84ን በ2 ስታባዙት ስንት ይመጣል? 1.68 ይመጣል። ይሄው 2 ጊዜ 4 8 2 ጊዜ 8 16 1.68 ይመጣል። 12 ሲደመር 1.68 13.68 ይመጣል። ስለዚህ P of 24 ማለት the 24 percentile ስንት ይመጣል? 13.68 ይሆናል ማለት ነው። This implies that P of 24 shows that 24% of the data are less than 13.68 ማለት እንችላለን። ወይም 76% of the class data are greater than 13.68 ብለን እንወስዳለን ማለት ነው። ከመቶ ላይ 24 ስንቀንስ ስንት እናገኛለን? 76 እናገኛለን። ስለዚህ 24% of the data are less than 13.68 ይሆናል። ወይም በሌላ አማራጭ 76% of the class data are greater than 13.68 እንላለን ማለት ነው። ስለዚህ መልሳችን ይሆናል። ሌላው P of 50 ነው ፈልጉ የተባልነው ማለት ነው። P of 50 ነው ፈልጉ የተባልነው። P of 50 ስንት ነው ነው። ስለዚህ ምን እናደርጋለን? በፎርሙላችን መሰረት P of 50 ማለት 50 ሲባዛ በn + 1 P of 50 ማለት ሚዲያኑ ነው። 50 times n + 1 over 100 አይተም ይሆናል ማለት ነው። ስለዚህ n ማለት ስንት ነው? n ማለት n = 15 ነው። የj ዋጋ ስንት ስለሆነ ነው? 50 ስለሆነ ነው። ስለዚህ አሁን ይሄንን በቀጥታ ሰብስቲቲዩት ስናደርገው 50 ሲባዛ n + 1 ማለት 16 ነው ኦቨር 100 አይተም ይሆናል ማለት ነው። አይተም ይሄ ማለት ቀጥታ 0 በ51 በ50 ስንት ይሆናል? 2 ይሆናል። 16 ሲካፈል ለ2 ስንት ይሆናል? 8 አይተም ይሆናል ማለት ነው። በቀጥታ ምንድነው ማለት ነው? ይሄ ማለት ሚዲያኑ ማለት ነው፣ 8ኛው ተርም። ስለዚህ 8ኛው ተርም ማለት P of 50 ማለት ስንተኛው ነው? ዘ አይተም ይሆናል ማለት ነው። 8ኛው አይተም ነው። ከዳታችን 8ኛው አይተም ማን እንደው እናነባለን ማለት ነው። ኦኬ እንዳልኳችሁ ስንተኛው ነው? 8ኛውን አይተም ነው አሁን የምንፈልገው። ስለዚህ 8ኛው አይተም ለማግኘት ምን ማድረግ አለብን? ይሄኛው ፈርስት፣ ሰከንድ፣ ሰርድ፣ ፎርዝ፣ ፊፍዝ፣ 6፣ 7፣ 8 ስለዚህ 8ኛው አይተም ማን ነው ማለት ነው? 30 ይሆናል ማለት ነው። ይሄ አሁን ስንተኛው ተርም ነው? 8ኛው ተርም። ስለዚህ 8ኛው ተርም ቀጥታ ይሄ ማለት ይቺ ማለት ዘ ኤዝ አይተም ማለት ነው። ይቺ ማለት 8ኛው ተርም ማለት ነው። እዚህ ላይ ኢንዲኬት የምታደርገን ይቺ። ስለዚህ 8ኛው ተርም ስንት ነው የሚያሳየን? 30። ስለዚህ P of 50 ማለት 30 ይሆናል። ስለዚህ ከዚህ በታች ያለው ዳታ 50% ነው። ከዚህ በላይ ያለው ዳታ ስንት ነው ማለት ነው? 50% ይሆናል ማለት ነው። ስለዚህ ከሚዲያኑ በታች ያለው 50% ነው። ከሚዲያኑ በላይ ያለው ደግሞ 50% ይሆናል ማለት ነው። ስለዚህ ፋይንድ P of 50 ነው የሚለው። P of 50 ማለት ሚዲያኑ ነው። ዘ ሚዲያን ኢዝ 30 ይሆናል ማለት ነው። ስለዚህ 8 ተርም ነው የሚለው። P of 50 ስንት አገኘን ማለት ነው? 30 አገኘን። ፈልጉ የተባልነው ይሄ ነው ማለት ነው። ይሄን ደግሞ ካስፈለገ በፐርሰንታይል መጻፍ እንችላለን። ዚስ ኢምፕላይዝ ዛት P of 50 show that 50% of the data are less than 30 ማለት እንችላለን። ወይም 50% of the data are greater than 30። ስለዚህ ይሄ ምንድነው? ሚዲያን ነው ማለት ነው። ስለዚህ የተጠየቅነው ይሄንን ሚዲያኑ ነው። ሚዲያኑ ስንት ነው? 30 ነው ማለት ነው። በፐርሰንት ከተጠየቅን ደግሞ ይሄ መልስ ይሆናል ማለት ነው። ኦኬ የመጨረሻው ማንን የተጠየቁት? P of 87 ነው። ስለዚህ what is the 87 percentiles ነው የተጠየቁት። P of 87 ማለት j times n + 1 over 100 አይተም ነው። j ማለት 87 ነው። n + 1 ማለት 16 ነው። እነዚህን ሰብስቲቲዩት አደርገዋለሁ እዚህ ላይ። ስለዚህ P of 87 ማለት የj ዋጋ 87 ነው ታይምስ n + 1 ደግሞ 16 ነው ኦቨር 100 አይተም ይሆናል ማለት ነው። አይተም ይሆናል። አሁን ይሄንን 87ን በ16 እናባዛዋለን። 1392 ኦቨር
100 አይተም ይሆናል ማለት ነው። ስለዚህ አሁን ይሄ ማለት 1392ን ለ100 ስናካፍለው ስንት ይሆናል? 13.92 አይተም ይሆናል ማለት ነው። ስለዚህ አሁን ፒ ኦፍ 87 በስንተኛውና በስንተኛው ተርም መካከል ነው? በ13 እና በ14። ለምን 13.92 ማለት በ13 እና በ14 መካከል ነው ማለት ነው። ሶ ፒ ኦፍ 87 ኢዝ ላይስ ቢትዊን ዘ 13th አይተም ኤንድ ዘ 14th አይተም ነው። ስለዚህ 13ኛው ተርም ማን ነው? 14ኛው ተርም ስንት ነው? የ13ኛው ተርም ዋጋና የ14ኛው ተርም እነማን እንደሆኑ ከዳታችን እንመለከታለን ማለት ነው። ስለዚህ ከዳታችን ስንመለከት ይሄ 8ኛው ተርም ነው ብለናል። ይሄኛው 9 10 11 12 13 ስለዚህ ማን ይሆናል ማለት ነው? 13ኛው ተርም ማለት ይሄ ነው። ለምን ካውንት እያደረግን ስንመጣ ይሄ 8ኛው ነው ብለናል። 9 10 11 12 13 ስለዚህ ይሄ ኢንዲኬት የሚያደርገን ይሄኛው ኢንዲኬት የሚያደርገው 13 አይተም ይሆናል። 14ኛው ደግሞ ይሄ ይሆናል ማለት ነው። ይሄ ደግሞ ስንተኛው ነው? 14ኛው አይተም ይሆናል ማለት ነው። ስለዚህ ይሄ 13ኛው አይተም ማን ነው? 13ኛው አይተም 58 ነው። 14ኛው አይተም ደግሞ 62 ይሆናል ማለት ነው። ስለዚህ 13ኛው አይተም ስንት አግኝተናል? 58 አግኝተናል። ኔክስት እንደገና ደግሞ 14ኛው ተርም ዘ 14th አይተም 14ኛው አይተም ደግሞ ስንት አግኝተናል? 62 አግኝተናል ማለት ነው። ስለዚህ አሁን ፒ ኦፍ 87 ማለት ፒ ኦፍ 87 ማለት ዘ 13th አይተም ዘ 13th አይተም ፕላስ እንልና እዚህ ከነጥብ በኋላ ያለው 0.92 ነው። 0.92 ታይምስ ዘ 14th አይተም 14th አይተም ማይነስ 13th አይተም ይሆናል ማለት ነው። 14th አይተም ማይነስ 13th አይተም ይሆናል ማለት ነው። ይህንን ስንሰራ 13ኛው ተርም ማለት 58 ነው ፕላስ 0.92 ታይምስ 14ኛው ተርም 62 ነው ሲቀነስ 13ኛው ተርም ማለት 58 ይሆናል ማለት ነው። ከ62 ላይ ማንን እንቀንሳለን? 58 ከ62 ላይ 58 ስንቀንስ 4ን በ0.92 እናበዛለን ማለት ነው። ኦኬ ስለዚህ ፒ ኦፍ 87 ማለት 58 ፕላስ 0.92 ታይምስ 4 ማለት ነው። ይሄ 4 ማለት ከ62 ላይ 58 ቀንሰን ነው። ዚስ ኢዝ ኢኳል ቱ ፒ ኦፍ 87 ኢዝ ኢኳል ቱ 58 ፕላስ 4ን በዚህ ስናበዛው 4 ጊዜ 2 8 4 ጊዜ 9 36 ስለዚህ 3.68 ይሆናል ማለት ነው። 3.68 ይሆናል። አሁን ይሄንን አድ አድርጉት። ፒ ኦፍ 87 ማለት 58 እና 3.68 አድ ስናደርገው 61.68 ይሆናል። ስለዚህ አሁን የዚህ የ87 ፐርሰንታይል ማንን እናገኛለን? 61.68 እናገኛለን ማለት ነው። ዚስ ኢምፕላይዝ ዛት ፒ ኦፍ 87 ሾው ዛት 87% ኦፍ ዘ ዳታ አር ሌስ ዛን 61.68 ይሆናል። ወይም ከመቶ ላይ 87 ስንቀንሰው 13 ይሆናል። 13% ኦፍ ዘ ዳታ አር ግሬተር ዛን 61.68 ይሆናል ማለት ነው። መልሳችን በቁጥር ከተጠየቅን ይሄ ይሆናል። በፐርሰንት ከተጠየቅን ደግሞ ይሄ ይሆናል ማለት ነው። ለተጠየቅነው ጥያቄዎች መልሶቻችን እነዚህ ይሆናሉ። ኦኬ ይሄ ቢ ጥያቄ ነው። ቢ ደግሞ በምንድን ነው የተሰጠን? በፍሪኩዌንሲ ዲስትሪቢዩሽን ቴብል ነው የተሰጠን። ስለዚህ ስኮርዝ ተሰጥቶናል። ፍሪኩዌንሲ ያ ማለት 15 ቁጥሮች ብዛታቸው 11 ነው ማለት ነው። 19 ቁጥር ብዛቱ 16 ነው። 20 ቁጥር ብዛቱ 15 ነው። 22 ቁጥር ብዛቱ 7 ነው። 24 ቁጥር ብዛቱ 5 ነው። 25 ቁጥር ብዛቱ 5 ነው። 31 ቁጥር ብዛታቸው 2 ነው ማለት ነው። ስለዚህ አሁን የተጠየቁት ለማስታወስ ያህል ማን ነው? ፒ ኦፍ 24ን የተጠየቁት። ሌላው ፒ ኦፍ 15 ተጠይቄያለሁ። የመጨረሻው ደግሞ ፒ ኦፍ 87ን እነዚህ ነው የተጠየቅ ነው። ስለዚህ አሁን የመጀመሪያው ዳታ አሬንጅ ዘ ዳታ ኢን ኢንክሪዚንግ ኦርደር ነው። ዳታው ስንመለከት 15 19 20 22 24 25 31 ኢን ኢንክሪዚንግ ኦርደር ተቀምጠዋል ማለት ነው። ስለዚህ ኢን ኢንክሪዚንግ ኦርደር ተቀምጠዋል። በቀጥታ ወደ ሁለተኛው ስቴፕ ነው መሄደው ማለት ነው። ሁለተኛው ስቴፕ ደግሞ ዘ ነምበር ኦፍ ፖፑሌሽን ኦድ ወይም ኢቭን መሆኑን ነው። ስለዚህ ነምበር ኦፍ ፖፑሌሽን ማለት ሶሉሽን እንልና ነምበር ኦፍ ፖፑሌሽን ማለት ሰም ኦፍ ፍሪኩዌንሲ ማለት ነው። ሰም ኦፍ ፍሪኩዌንሲ ማለት ነው። ሰም ኦፍ ፍሪኩዌንሲ
አድ ስናደርገው 11 እና 16 27 27 እና 15 42 42 እና 7 49 49 እና 5 54 54 እና 5 59 59 እና 2 ስንት ይሆናል? 61 61 ማለት አሁንም ምንድነው የሚያሳየን? ይሄ ኦድ ነው ማለት ነው። ስለዚህ አሁንም የምሰራው በኦድ ፎርሙላ ይሆናል። ስለዚህ በኦድ ፎርሙላ ፒ ኦፍ ጄ ማለት በቀጥታ ጄ ታይምስ ኤን ፕላስ 1 ኦቨር 100 አይተም ማለት ነው። አይተም ማለት ነው። ስለዚህ በቀጥታ ምንድነው የምንሄደው? ፒ ኦፍ 24 ይሆናል። ፒ ኦፍ 24 ማለት ስንት ነው የምናደርገው? 24 ሲባዛ ጄ ማለት ስንት ነው? 24 ነው። 24 ሲባዛ ኤን ፕላስ 1 ደግሞ 61 እና 1 62 ይሆናል ማለት ነው። ኦቨር 100 አይተም ይሆናል ማለት ነው። 100 አይተም ይሆናል። እዚህ ላይ ተመልከቱት። እዚህ ላይ ጄ ስንት ነው? ጄ ማለት 24 ነው። ኤን ፕላስ 1 ማለት ደግሞ 61 ፕላስ 1 62 ይሆናል ማለት ነው። እነዚህን ዳታዎች ነው እዚህ ሳብስቲቲዩት ያደረኩት። ስለዚህ ፒ ኦፍ 24 ማለት ፒ ኦፍ 24 ማለት 24ን በ62 ስታበዙት 1488 ይሆናል ሲካፈል፣ ይሄ ማለት 24ን በ62 ስታካፍሉት ነው ሲካፈል ለ100 ይሆናል ማለት ነው። እዚህ አይተም ይሆናል ማለት ነው። ይሄ ማለት ስንት ማለት ነው? 14.88 ዘ አይተም ማለት ነው። ስለዚህ ፒ ኦፍ 24 በ14ኛው ተርም እና በ15ኛው ተርም መካከል ይሆናል ማለት ነው። ሶ ፒ ኦፍ 24 ላይስ ቢትዊን 14th አይተም ኤንድ 15th አይተም። ስለዚህ 14ኛው ተርም ማን ነው? 15ኛው ተርም ማን ነው የሚለውን እንመልከት። 14ኛው ተርም ማለት ይሄ ሁላችሁ ተመልከቱት። ልክ ከአንደኛው ተርም እስከ 11ኛው ተርም 15 ነው። ከ12ኛው ተርም እስከ 27ኛው ተርም ደግሞ ያለው 19 ነው። ስለዚህ 14ኛውም ተርም 19 ነው። 15ኛውም ተርም 19 ነው ማለት ነው። ስለዚህ እዚህ ፓርት ላይ ማንና ማን አለ? 14ኛውም ተርም እዚሁ ነው። እዚህም ላይ ስንተኛው? 14ኛውም ተርም እዚህ አለ። 15ኛውም ተርም ሁለቱም ተርሞች እዚህ ውስጥ ናቸው ማለት ነው። 14ኛውም ተርም እዚህ ነው። ለምን? ከ12ኛው ተርም ጀምሮ እስከ 27ኛው ተርም ድረስ ያሉት 19 ቁጥር። ስለዚህ 14ኛውም ተርም 19 ነው። 15ኛውም ተርም 19 ይሆናል ማለት ነው። በዚህ መሰረት ወደ ፎርሙላችን እንገባለን ማለት ነው። ኦኬ። ስለዚህ ፒ ኦፍ 24 ማለት 14th አይተም ፕላስ 0.88 ለምን? ፒ ኦፍ 24 ስንተኛው? 14.088 ተርም ላይ ይገኛል ስለተባለ ማለት ነው። 14ኛው ተርም ስንት ነው ብለናል? 19 ፕላስ 0.88 15ኛው ተርም 19 ነው። 14ኛውም ተርም 19 ነው። ከ19 ላይ 19 0 ሲባዛ በዚህ የዚህ ዋጋ 0 ይሆናል። ይሄ ማለት ስንት ነው? 19። ስለዚህ ፒ ኦፍ 24 ስንት እናገኛለን? 19 ያገኘን ማለት ነው። ስለዚህ 24% ኦፍ ዘ ዳታ አር ሌዛን 19 ይሆናል ማለት ነው። ወይም ከ100 ላይ 24 ስንቀንስ 76 ነው። 76% ኦፍ ዘ ዳታ አር ግሬተር ዛን 19 ብለን መልስ መስጠት እንችላለን ማለት ነው። የሚቀጥለው ማንን ነው የምንፈልገው? ፒ ኦፍ 15 ይሆናል። ፒ ኦፍ 15 እንፈልግ ነው የተባልኩት። ይሄ ማለት ፒ ኦፍ 15 ማለት ሚዲያኑን ማለት ነው። ፒ ኦፍ 15 ኢዝ ኢኳል ቱ 50 ሲባዛ ኤን ፕላስ 1 62 ነው ኦቨር 100 አይተም ይሆናል ማለት ነው። ይሄ ማለት እንዳለ ይሄ በ50 0 በ0 ካንስል ይሆናል፣ ወይም ይሄ 2 ይሆናል ማለት ነው። 62ን ለ2 ስናካፍለው 31ኛው ተርም ይሆናል ማለት ነው። ስለዚህ አሁን በቀጥታ የምፈልገው 31ኛው ተርም ነው። 31ኛው ተርም ማን ነው የሚለውን የሚመልስልን ከፍሪኩዌንሲ ዲስትሪቢዩሽን ቴብል ላይ ይሆናል። ኦኬ። አሁን ፍሪኩዌንሲ ዲስትሪቢዩሽን ቴብል ላይ 11 እና 16 27ኛው ተርም 19 ነው። ከ28ኛው ተርም ጀምሮ እስከ 42ኛው ተርም ድረስ 20 ነው ማለት ነው። ስለዚህ አሁን ያለው የትኛው ላይ ነው ያለው? ስንተኛው ክላስ ላይ ነው? ሰርድ ክላስ ላይ ነው ማለት ነው። 31ኛው አይተም ያለው እዚህ ውስጥ ነው። ስለዚህ 20 ነው ማለት ነው። ዘ ሰርቲንዝ አይተም ስንት ሆነ? 20 ይሆናል። በቀጥታችን ሚዲያን ፐርሰንታይላችን ስንት ነው ማለት ነው? 20 ይሆናል ማለት ነው። 50 ፒ ኦፍ 50 ስንት አገኘን? ስንት እናገኛለን? 20 እናገኛለን ማለት ነው። ይሄ አሁን ማንን ነው የሚያሳየን? ሚዲያን ክላሱን ይሆናል ማለት ነው። ይሄ ሚዲያን ፐርሰንታይላችን
ሚዲያን ፐርሰንታይላችን 20 ነው ማለት ነው። ስለዚህ ማለት 50% ኦፍ ዘ ዳታ አር ሌስ ዛን 20 ወይም 50% ኦፍ ዘ ዳታ አር ግሬተር ዛን 20 ብለን መልስ መስጠት እንችላለን። አሁን የተጠየቅነው ዋት ኢዝ ፒ ኦፍ 50 ነው። ፒ ኦፍ 50 20 ይሆናል ማለት ነው። የሚቀጥለው የተጠየቅነው ፒ ኦፍ 87 ስንት ነው ነው። ስለዚህ ፒ ኦፍ 87ን ለመመለስ ምንድነው ማድረግ ያለብን ነው። ሶ ፒ ኦፍ 87 ማለት 87 ሲባዛ በ62 ይሄ ማለት ኤን ፕላስ 1 ማለት ነው ኦቨር 100 አይተም ይሆናል ማለት ነው። ኦቨር 100 አይተም ይሆናል። ይሄ ማለት 87ን በ62 ስንባዛው 5394 ይሆናል ማለት ነው። ኦቨር ይሄ ማለት 87ን በ62 ካባዛችሁት 5394 ይሆናል። ኦቨር 100 አይተም ይሆናል ማለት ነው። አይተም ይሄ ማለት ስንተኛው ማለት ነው? 53.94 ይሄንን 53.94 አይተም ይሆናል ማለት ነው። ስለዚህ አሁን ፒ ኦፍ 87 በማንና በማን አይተም መካከል ይገኛል? በ53ኛውና በ54ኛው አይተም ውስጥ ይገኛል ማለት ነው። ፒ ኦፍ 87 ኦኬ ሶ ፒ ኦፍ 87 ኢዝ ላይስ ቢትዊን 53 አይተም ኤንድ 54 አይተም ይሆናል ማለት ነው። በ53ኛና በ54ኛው አይተም መካከል ወይም ውስጥ ይገኛሉ ማለት ነው። ስለዚህ አሁን 53ኛውን ተርም ማግኘት ግድለናል። ስለዚህ ዘ 53 አይተም ስንት ነው የሚለውን እና የ54ኛው አይተም ዋጋ ስንት ናቸው ብለን እንወስዳለን። ስለዚህ 53 አይተም እና 54 አይተምን ከየት ነው የምናገኘው? ከዳታው ነው የምናገኘው ማለት ነው። ስለዚህ ዳታውን እንመለከት። ኦኬ ዳታውን ስንመለከት 53ኛውና 54ኛው ነው። አሁን 11 እና 16 27 27 እና 15 42 42 እና 7 49 ስለዚህ 49 እና 5 50 54 ስለዚህ በስንተኛው? በአራተኛው ክላስ እና በአምስተኛው ክላስ። ስለዚህ አሁን 22 እና ስንት ነው የምንወስደው? 53ኛው ተርም ተመልከቱት። ምክንያቱም እዚህ ላይ 49 የሚያልቀው 22 ነው። 50 የሚጀምረው ከ24 ነው። አያችሁት? እዚህ ላይ ተመልከቱት። 49ኛው ተርም 22 ነው። 50ኛው ተርም 24 ነው። እስከ 54ኛው ተርም 24 ነው። ስለዚህ 53ኛውም ተርም 24 ነው። 54ኛውም ተርም 24 ነው ማለት ነው። ስለዚህ 53ኛውም አይተም 24 ነው። 54ኛውም ተርም 24 ነው። ከዳታችን አይተናል። ስለዚህ ፒ ኦፍ 87 ማለት 24 ፕላስ 0.94 ኦፍ ከ54ኛው ተርም 24 ነው ሲቀነስ 53ኛውም ተርም 24 ነው። ከ24 ላይ 24 ዜሮ ነው። ዜሮን በዚህ ሳበዛው ዜሮ ይሆናል። 24 ሲደመር ዜሮ ስንት ይሆናል ማለት ነው? ይሄ ማለት 24 ነው ማለት ነው። ዜርፎር ፒ ኦፍ 87 ማለት ስንት ነው ማለት ነው? 24 ነው ማለት ነው። ስለዚህ መልሳችን ይሄ ነው። ካስፈለገ ደግሞ 87% ኦፍ ዘ ዳታ አር ሌስ ዛን 24 ይሆናል ወይም 13% ኦፍ ዘ ዳታ አር ግሬተር ዛን 24 ብለንም መመለስ እንችላለን። 13 የተገኘው ከመቶ ላይ 87 እዚህ ላይ ተመልከቱት። ከመቶ ላይ 87 ስቀንስ 13 ነው። ስለዚህ 13% ኦፍ ዘ ዳታ አር ግሬተር ዛን 24 ይሆናል ወይም 87% ኦፍ ዘ ዳታ አር ሌስ ዛን 24 ብለን መመለስ እንችላለን። ይሄ ከተፈለገ በፐርሰንት ከተጠየቅን ነው። ቀጥታ ፒ ኦፍ 87 ከተባል 24 ነው መልሳችን ይሆናል። ተማሪዎች ፐርሰንታይል ፎር አን ግሩፕ ዳታን በዛሬው አጠቃለናል። ባለፈው ዲሳይል ፎር አን ግሩፕ ዳታ፣ ኳርታይል ፎር አን ግሩፕ ዳታ ጨርሰናል። አሁን በሚቀጥለው ሌሰን በሌሰን 13 ደግሞ ምንድነው የምትማሩት? በግሩፕ ዳታ ይሆናል ማለት ነው። እስከዛ ድረስ ሼር ማድረጋችሁን፣ ሰብስክራይብ ማድረጋችሁና ላይክ ማድረጋችሁን አትርሱ። ቻው። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ